አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? ይቅርታ ተንኳኩቶ ነውና እንደምታዩት እቺ ሱቅ ነች። በነገራችን ላይ በዚህ አጋጣሚ ወላሂ ምሬን ነው የምላችሁ እንደዚህ ቆንጆ ቤት የሚሰራላችሁ ቤተሰብ ካገኛችሁ በጣም ደስ ይላል። ግን የምር ምላችሁ ምንድነው ልፋት አለው፣ በጣም እንግልት አለው። ይቺ ኪችን ናት እንደምታያት ገና እርጥብ ነው፣ አልደረቀም። የሆነ ነገር ትዝ አለኝና ላወራችሁ ነው የፈለኩኝ ማለት ነው። ቤተሰብ አንዳንድ ሰዎች የአረብ ሀገር እህቶችን ሙልጭ አርጋችሁ ትበሉና ማለት ነው። ምሬን ነው የምላችሁ። እስኪ ይቅርታውንም ደግሞ ተንኳኩቶ ነው ማለት ነው በር እና እንግዲህ የምታዩት እቺ 140 ካሬ ናት። ይሄ ሳላ ነው፣ ገና አላለቀም። አሁን አልሐምዱሊላህ ከዚህ በታች አልቋል፣ ግማሹን የቀረ። እንዲሁም እዚህ ደግሞ አንድ ክፍል አለች። ያው በታፍታፉ እያጸዳው ነው፣ ታያችኋላ። እቺ እንግዳ ክፍል ናት። ይሄም ትንሽ ይቀረዋል፣ ዛሬ ነው የለበሰ። በነገራችን ላይ ዲዛይን በራሳቸው ነው፣ እኔ አይደለሁም የመረጥኩ፣ በራሳቸው ነው እና ቅርታ እቺኛይት ደግሞ ሌላ ክፍል ናት፣ መኝታ ክፍል ማለት ነው። ያው ገና ናቸው። ኢንሻአላህ ሰራተኛ ሲወጣ ደግሞ በደንብ አሳያችኋለሁ። ይሄ ገና ነው፣ ቻክ አልተቀባም። ይቺ ሽንት ቤት ናት የውስጥ አላኩል ያለ። ይሄ ሙሉ ኤል ይባላል። እና አንዳንድ ሰዎች የምር ነው የምላቸው አረብ ሀገር ያለን እህቶች ስራ እንኳን አልሰሩም ቢባል የአንድ ቤት ዋጋ ይሰራሉ። ወላሂ ምሬ ነው አልሰሩም የሚባል እና አንዳንድ ሰዎች በተለይ ውጭ ሁነን ሰዎችን ስናዝዛቸው በጣም ብዙ ብር ይጠይቃሉ፣ ከልክ በላይ። በእርግጥ አሁን ላይ ማቴሪያል ውድ ነው። አሁን እኔ ብዙ ጊዜ ይሄንን ሙሉ ቻክስ ይዘው 90 ሺህ ብር ነው ያስኩት። ግን በዛ ውስጥ ብዙ ነገር የገዛሁት አለ። ለምሳሌ ይሄ እንጨት ራሴ ገዝቼ ነው። ቢስማር አለ፣ ውሃ አለ። ውሃ ይሄ ታንከሩ ያው ሽንት ቤቱ ገና አልተደፈነም። ትታያችኋለች፣ ያሳፋዋ ስር ያለችት ውሃ የዝናብ ውሃ ገድቦልኝ ነበር። በዛ እየተጠቀምን ነውና አልሐምዱሊላህ ረብል ዓለሚን። የውሃ አለ አንዳንድ ነገሮች ለምሳሌ እነዛ ብዙ ገንዘብ ይጠይቃሉ። ለምሳሌ እንጨት ራሱ ውድ ነው። ይሄ በነጠላ አንዱ ራሱ ይሸጣል እስከ 300 ብር ድረስ፣ በሸክምም የሚሸጡ አሉ። ድንጋይ ያው እንጨቶች ብዙ ናቸው። ይሄ ይፈጃል። አዎ ከዚህ ጋር ቢያንስ በጠቅላላ የእንጨት እስከ 10 ሺህ ብር ቢፈጅ ማለት ነው። ለምሳሌ አንዴ አራት ሸክም እንጨት በ400 ሂሳብ፣ እንዲሁም ደግሞ 2 ሸክም ጨመርኩኝ ወደ 5 ኪሎ በላይ ከ5 ኪሎ በላይ ቢስማር በ220 ነው የገዛሁ ማለት ነው። ያው የራሴ ገንዘብ በራሴ እጅ ስላወጣሁት ሂሳብ አልሰራሁም እንጂ ሂሳብ ከተሰራ በጣም ቀላል ነው ነምላችሁ። ባረከላሁ ፊኩም። ግን ቁሞ ማሰራት በጣም ከባድ ነው። ለምሳሌ ይሄን ቤት ቁማችሁ ስታሰሩ በተለይ ሲሚንቶ ግርግዳው ልስን በሆነ ሰዓት በደንብ መጠጣት አለበት። እኔ በዛን ሰዓት እያስለሰንኩኝ በቀን 200 ነበር እየከፈልኩ የሚያጠጣው ሰውየው። ያው ታማኝ ሰው ያስፈልጋል። አሁንም እንዳይነቃ ሲሚንቶ ማለት ነው። እና ግርግዳው አልነቃም። በነገራችን ላይ ማለት በጣም የተከፈለ ዋጋ አለው። ራሴ ብሆንም እንደዚህ ቤት የሚያሰሩላችሁ ሰዎች ብዙ ዋጋ ይከፍላሉ አውቃለሁ። በተለይ ታማኝ ከሆኑ ለነሱ ስጦታ ሳይሆን የሚገድባቸው እነሱን አላህ ነው የሚከፍላቸው። ምሬን ነው የምላችሁ ወላሂ አላህ ነው የሚከፍላችሁ። ለምን ቪዲዮ ልትሰሪ ቻልሽ ካላችሁኝ ዛሬ አንድ ሰው ነበርና እንዳጋጣሚ ይህንን ቤት እዚህ ደረጃ እስኪደርስ እኔ
የከፈልኩት ዋጋ የመጣ ብዙ ችግሮች አሉ። እንግዲህ ሴት ልጅ ቁማ ስታሰራ ብዙ ችግሮች ይመጡባችኋል። እንደዛ ሆኖ እንደዛ ሆኖ ስታደርጉ ማለት ነው ከችግሮች በላይ የሚመጡ ነገሮች አሉ። ገባችሁ? በጎናችሁ ደግሞ በእናንተ ላይ ቅናት የሚያንገበግባቸው ሰዎች አሉ። ለምን እንዳላቅም ለምን የምትቀኑ ምሬን የምትቀኑ ሰዎች ለምን ነው እንደዚህ የቅናት መንፈስ? አንዳንዴ ግን እኔ ከነገር በኋላ ነው የተረዳሁት። ከነገር በኋላ ስላችሁ ከጊዜ በኋላ ነው ለካ ሰዎች በእናንተ በቀኑ ቁጥር በሐሰዷችሁ በመቀኝነት በለበሱ ቁጥር እናንተ ለስኬት ትበቃላችሁ። ወላሂ የበላይ ነው የምትሆኑ። ሱብሃንአላህ እኔ እዚህ ደረጃ ይደርሳል ብዬ አላሰብኩም። ታስታውሳላችሁ? አምና ላይ እንደዚህ ቤት ሳስለስል ብዙ ቪዲዮ አላሳይም ነበር። አንዳንድ ሲሚንቶ አርማታ እንትን ሲሉ አንዳንድ ብረቶች ምናምን እንጂ አላሳየኋችሁም። እና ይሄ ቤት አሁን ስንት ፈጀ ብላችሁ በዛን ሰዓት የነበረና ዛሬ ላይ ማቴሪያል በጣም ውድ ነው። ገብቷችኋል? ግን ያ እንደመሆኑ አንዳንድ ሰዎች ማለት ነው የእህቶቻችሁን በቃ የአክስት ልጅም ትሁን የአጎት ልጅም ትሁን የእህት ልጅም ትሁን የወንድም ልጅም ትሁን ወይም ደግሞ እህቶቻችሁም ይሁኑ ወንድሞቻችሁም ይሁኑ ገንዘባቸውን ወስዳችሁ ገንዘባቸውን በልታችሁ እንቅልፍ የምተኙ ሰዎች ግን እኔ ወላሂ ትገርሙኛላችሁ። በእርግጥ በነገራችን ላይ እንቅልፍ አተኙም። ይሄን ቪዲዮ እንድሰራ ያደረገኝ ለምን መሰላችሁ? እኔ በዚህ ቤት በጣም ብዙ ችግር አሳልፍ ያለው ብያቸዋለሁ። እና ከዛ አጋጣሚ የሆነ ቦታ መስሪያ ቤት ሂጄ የሆነ ጉዳይ አስፈጽሜ ምናምን ስመጣ በጣም ከፋኝና አልቅሼ ነበር ሀቂቃ ማለት ነው። እና ሳለቅስ የሆነ ሰው ያው ብሸፈንም ኒቃብ ላይ ብሆንም አንዳንድ ሰው ይመለከታችኋል እና ምን ሆነሽ ነው ሲለኝ የሆነ በዛን ሰዓት የምትዋሩት ሰው ከሌላችሁ የምትነግሩት ሰው ከሌላችሁ ለዛ ለሰው እንደሆነ ነገር ትነግሩታላችሁ እንደ ሀሳብ ወይ ደግሞ እንደሆነ በቃ ብቻ የዛን ሰዓት ማስወጣት የምትፈልጉት አለ። በቃ የእናንተ ይሄ ውስጣችሁ ይሞላል፣ ውስጣችሁ የሆነ ይጨነቃል። ያ ሰውዬ የጠበቃችሁትን ነገር ሳይሆንላችሁ ሲቀር በጣም በቃ ከልክ በላይ ታዝናላችሁ እና ያን ሀዘናችሁን ለሆነ ሰው ትተነፍሱታላችሁ። ያ ሰው ደግሞ ወስዶ ለዛ ሰው ይነግረዋል። እኔ ቢነግረው ምን አገባኝ? እና የዛንን ይሄንን ተባልኩ ብላችሁ መጣችሁ የምታቀራሩ ሰዎች ጤነኛ ናችሁ? አታቀራሩ። የምሬን ነው፣ ስራችሁ ነው። ገብቷችኋል? ይቺ ልጅ ወይም ይቺ ሴትዮ ይቺ እህታችሁ የሆነ ነገር ለፍታ የሆነ ነገር አድርጋ አምናችሁ የምሬን እምላችሁ የሆነ በቃ እንዴት ልበላችሁ ያቺ ሴትዮ እኮ ማለት ነው ገንዘብ የምትልካላችሁ በቃ ከሰው ሁሉ በላይ እኮ ቦታ ስለሰጠቻችሁ እኮ ነው። የምር ሰው አታ እኮ አይደለም፣ ሞልቷል እኮ ወላሂ የሚሰራላት የሚያረግላት አለ እኮ። ግን ከዛም በላይ ማለት ነው አምናችሁ ነው በቃ። እና እንደዛ ተደርጎላችሁ ሙሉ ጥፋት አጥፍታችሁ ያለ የሌለ ገንዘብ ወስዳችሁ ለምሳሌ እኔ በዛ ነገር ሳለቅስ በጣም ቀላል እኮ ነው እና ከፋኝና ለቀስኩ። ሳለቅስ አንዱ ቁጭ አረገና ምን አለኝ? እናት አለኝ ነይ እስኪ ላውራሽ አለኝ። እኔ አለ እንግዲህ ማንነቱን አልነገረኝም። ይሄን ከሌ ነው አለኝ። እስር ቤት ከመግባቴ በፊት እኔ ይቃማ የለኝም እሱ ይቃማለው እና እባክህን ንሳ ብሬን ያዝልኝ ብዬ 15,000 ሪያል ሰጠሁት ነው የሚለኝ። እኔ አላመንኩም፣ ማመን አቃተኝ ወላሂ ሰጥቼው። ከዛ ታሰርኩኝ እስር ቤት 1 ዓመት ከ8 ወር ነው የቆየው። ስደውል እስር ቤቱኝ ስደውል አገር ቤት መጥቼ ስደውል ስልክ አያነሳም። ገባችሁ? ስልክ አያነሳም። በመጨረሻ እኔ ብዙ ነገር አሰብኩ፣ ልሳሳት ብዙ ነገር ተናገርኩ፣ ብዙ ነገር አልኩ። ግን አላህ ይበልጥብኛል። ወደ አላህ አስጠጋውት። የእሱም ኢቃማ ተበላሽቶ አገር ቤት መጣ። ዛሬ ብቸና ነው ያለ ወይም ደግሞ የሆነች አንድ ከተማ ላይ ነው ያለ ሲለኝ በጣም ነበር የደነገጥኩ ወላሂ ነው የምላችሁ። ከዛ እሱ እንደውም ማን እንደሆን ቤተሰቡ እንደሆን አልነገረኝም። ግን ወላሂ ደንግጬ ማለት ነው እንደው አፉ በለኝ እንደው እኔ ምንም ነገር ሳይነካኝ ምንም ነገር ሳይደርስብኝ በዚች በቀላል ነገር እንዲሆን አንተ እንዴት ሆንክ ስለው ይው አልሐምዱሊላህ ዛሬ ዝቅ ብዬ እንደዚህ አይነት ነገር ስፏክክ ውላለሁ፣ ይሄን ነገር ስዳብስ ውላለሁ፣ ይሄን ነገር ስጠርግ ውላለሁ አልሐምዱሊላህ ብዬ አላህ ነገ የተሻለ ቢሰጠኝ ብዬ ሲላይ በጣም ነበር የደነገጥኩ። በጣም ነበር ያስፈራኝ ወላሂ ነው የምላችሁ። እና ለምን ነው እንደዚህ የምታረጉ ሰዎች? እኔ ምን ሆናችሁ ነው? የምር ካሁኑ ተጠንቀቁ። የሰው ገንዘብ እንዲህ እንደፈለጋችሁ የምትጨፍሩ ሰዎች ወላሂ አላህን ፍሩ። እንደው ዱንያ ላይ እኮ ነው ይሄ ፈተና። የምር
ይሄ ሰውዬ ዛሬ ሲነግረኝ ወንድሙ ነው፣ የእናቱ ልጅ ነው። ብስሚላ ከባድ ነው የምር። እኔ ወድጄ ነው፣ ለዛ ነው ገንዘብ ለሰው አትስጡ ምል። ወላሂ ምሬ ነው የምላችሁ። ብድር እኔ የሆነ ሰው ብድር ጠይቄው እምቢ ካለኝ አላኮርፈውም። አኮርፌም አላቅም። ብዙ ሰው ብድር ጠይቄያለሁ እምቢ ብለውኛል፣ ግን አላኮረፍኳቸውም እንደው አንድ ቀንም። ለምን እንደሆን ታውቃላችሁ? ስለደረሰብን ነው። በቃ ሁላችንም ደርሶብናል። አበድረን አልተሰጠንም። ገብታችኋል? አምነን ሰተናቸው ክደውናል። የሆነ ነገር አድርጉልን ብለናቸው እያደረግን ነው እያሉ ግን መጠን ስናየው ሌላ ነው የተገኘ። ሱብሃንአላህ አልሐምዱሊላህ። ዛሬ ላይ የምሬን እምላችሁ እህቶች ደግሞ በጣም ተጠንቀቁ። ከማልቀሳችሁ፣ ከማበዳችሁ፣ እንባችሁ ከመፍሰሱ፣ በወንድማችሁ፣ በእህታችሁ፣ በአክስቶቻችሁ፣ በአጎቶቻችሁ ምናምን ከማዘናችሁ በፊት በጣም ልትጠነቀቁ ይገባል። አንዳንድ እህቶች ደግሞ አለን እኔ እኮ ወንድሜን አምነዋለሁ እኔ እኮ አይነካ ምናምን እያላችሁ የምትደሰኩሩ ሰዎች፣ ኧረ እባክሽ ወላሂ እኛ ቢሆን ወንድሞቻችን ናቸው እንጂ የውጭ ሰው መጣ እንዴ? ወላሂ ከወንድም በላይ እኮ ባል ውድ ነው። የምር ነው። ስንቶች ናቸው በባሎቻቸው ዛሬ ተገርተው፣ ለባሏ ባጃጅ ገዝታ፣ መኪና ገዝታ፣ ስንት ነገር አድርጋ፣ ቤት ገዝታ፣ አረ ቢስሚላ ያላረገችው አላት እንዴ? እና እንደዛ እንዳትሆኑ ተጠንቀቁ። ባረክላሁ ፊኩም ውዶችዬ። እንግዲህ ማሻአላ በሉ እሺ። ኢንሻአላህ ያው እንግዲህ እስከ ዛሬ ቤቴን አሳይቻችሁ አላውቅም። ዛሬ ግን አሳያችኋለሁ። ይሄን ይመስላል እንግዲህ ኢንሻአላህ። ያው ብዙ ጥያቄ ያላችሁ ጥያቄያችሁን በቀስ እያልኩ መልሳለሁ።